ሰላም ሰላም ውድና የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ይሄንን ለዛች ለጠንፌ ለሶሲ አድርሱልኝ ሼር አድርጋችሁ ማለት ነው። ሶሲ ከዛሬ ጀምሮ ማለት ነው ሃይሚ ጋር ወይንም ወደ ካሜራ ጋር ስትመጪ ጭንቅላትሽን እያከክሽ አትቆሚ እሷ ጋር። በቃ ይሄንን እከክሽን መጀመሪያ ታጠቢ አፍሽን ከፍተሽ የጨረቃዋን ፋሚሊ መናገርሽ በራሱ አሁን ላይ በጣም እያናደደኝ ነው ያለው። እኔ በበኩሌ ማለት ነው ዝም ብዬ ሳስበው በሷ ነው የታወሹ፣ በሷ ነው እዚህ የደረሽው። አንቺ ከነሱ ጋር ስትመጪ ስንት ሰብስክራይብ ነበረሽ? 10 ነው 10,000 ነው ምናምን አልነበረ እንዴ? 14,000 አልነበረ እንዴ? አሁን እኮ ወደ 20,000 ተጠግተሻል። በማን በሃይሚ እንዴት ነው የሚያደርግሽ? ሰደባችሁኝ እያል ስትቆለሊ ነበረ እና ከንግስቷ ራስ ላይ ተወርጃለሽ። ራስሽ ይፍረስና ማለት ነው። ሂማን ሄር አትጠቀሚ። ሂማን ሄር ደግሞ ይሄው ቅማል ነው የሆነብሽ። ሁሉ ጊዜ እያከክሽ ነው። ካሜራ እንደሆነ ጥቃቅኗን ነገር ነው ቀርጦ አጉልቶ የሚያወጣልሽ ማለት ነው። እና ዛሬ ደግሞ ከመጣሽ እንዳታኪ ቀድሜ ልንገርሽ ብዬ ነው። እያከክሽ ካሜራ ላይ አትምጭ። በቃ አከክሽን። ምክንያቱም ይሄ እከክ አጠገቧ ተቆምሽ ልዕልቱ አጠገብ ወደ እሷ ሊጋባ ስለሚችል ልንገርሽ ብዬ ነው። አትከኪ። ወይንም ሻወር ግቢ ወይንም በዛው ባለሽ ጠጉር ነይ። ዝም ብለሽ እያከክሽ ፎከትሽን ጭራሽ የሷን ፋሚሊ ደገፍ አድርገውሽ እዚህ አድርሰውሽ አፍሽን ከፈትሽባቸው። እግዚአብሔርን ውዶቼ ዝም ብዬ ሳስበው አናደደኝ። አንዳንድ ሰው ውለታ ቢስ ነው። በሆነ ሰው ላይ ይደገፍና የሆነ ቦታ ከፍ ሲል አፉን ተመልሶ ወደ ኋላ መክፈት ይጀምራል። ለምን ውለታ ቢስ እንሆናለን? ግን ለምን ጭንቅላታችን እንዲሰራ እናደርገውም? ለምን በማን ታወሹ? አንቺ በሃይሚ እኮ ነው። እንዴት የሃይሚን ቤተሰብ ትሳደቢያለሽ? እንደዚህ ያዙ ይልቀቁኝ ማለት ነው። ተሳደባችሁኝ ምናምን ነገር ውዶቼ፣ በስነ ስርዓት አጥባችሁ አላሰጣችኋትም እኮ። በስነ ስርዓት አጥባችሁ ብታሰጧት ኖሮ እንደዚህ ያዙኝ ልቀቁኝ ብላ አትውረገረግም ነበረ። ለ24 ሰዓት ሙሉ እጅሽን ተጭንቅላትሽ ደቀነሽ የምትይ ስታኪ የምትይ ሴት እንዴት ሆኖ ነው የልዕልቷን ፋሚሊ ልትናገር የምትችው? እጅሽን ተጭንቅላትሽ በጀመረ አላቄው ሲጀመር ሃይሚ ጋር ምን ዋጋ ማደርሽም ምን ዋጋ ማለት ነው። ዝም ብለሽ አትውረግረጊ፣ ስነ ስርዓት ያዥ። ይሄንን እከክሽን ይዘሽ ከህይወታቸው ከቻልሽ ውጭላቸው። ሌላው ነገር ደግሞ ተናገሩኝ ብለሽ አትውረግረጊ። ይሄ ሚዲያ መሆኑን አትርሺ። ጥሩ ነገር ስትሰሪ ነው ልትመሰገን የምችዩ። ስህተት ካለብሽ ማንኛውም አበሻ የሆነ ሰው ተነስቶ መርገጥ ነው። በቃ ይሄው ነው የኛ ባህሪያችን ነው። ምንም ማድረግ አይቻልም። መቻል ነው። ሚዲያ እስከወጣሽ ድረስ ማን ታዲያ ሊያመሰግንሽ ነው? እዚህ ጋር ያዙ ይልቀቁኝ የምትይ ራስሽን የምትቆልዩ እና ከልዕልቷ ላይ አይንሽን ንቀይ። ትናንትና ላይ ደግሞ እንዴት ኮፍ ዝንጥ ብላ እንደመጣይ ሃይሚዬ የኔ ልዕልት የኔ ንግስት ናት። ገብተሻል? ከንግስት ጋር ራስሽን ኮምፔር ማድረግ የለብሽም። ራስሽን ከራስሽ ወይንም ተቅማልሽ ጋር ነው ኮምፔር ማድረግ ያለብሽ እንጂ ከሃይሚ ጋር አይደለም። ከሃይሚ አናት ሮጂ አናትሽ ይፍለስ።